በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ። ጉዞ ወደ ቅድስት አገር ኢየሩሳሌም ከመታደል አስጎብኝና የጉዞ ወኪል ጋር በዓመት 6 ጊዜ ለመስቀል፣ ለልደት፣ ለጥምቀት፣ ለትንሣኤ፣ ለዕርገትና ለደብረ ታቦር መንፈሳዊ የጉብኝት ፕሮግራም አዘጋጅተናል። ከምንጎበኛቸው ቅዱስ ስፍራዎች መካከል ቤተልሔም፣ የገሊላ ባህር፣ የጥብርያዶስ ከተማ፣ ገዳመ ቆሮንቶስ፣ የዮርዳኖስ ወንዝ፣ ጌቴ ሰማኒ፣ የደብረ ዘይት ተራራ፣ የቅዱስ መቃብር ቤተ ክርስቲያን፣ የጽዮንና የታቦር ተራራ ይገኙበታል። ብቅ ይበሉ፣ ስናስተናግዶ ትህትና የተመላበት ደስታ ይሰማናል። መታደል አስጎብኝና የጉዞ ወኪል መታደል ኢየሩሳሌም አስጎብኝና የጉዞ ወኪል ይህም ፕሮግራም ወደ እናንተ ስናቀርብ ታላቅ ደስታ ይሰማናል። መልካም በዓል። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ። እንግዲህ ኢየሩሳሌም የምንለው ጌታ ራሱ የተወለደበት፣ የተጠመቀበት፣ የተሰቀለበት፣ የተቀበረበት፣ የተነሳበት፣ ያረገበት ቦታ ስለሆነ ነው። ከዚህ የበለጠ የሰው ዓይን ሊያየው የሚችል ነገር የለም። በሰው መታየት ካለበት ይሄ ነው መታየት ያለበት። ሌላው በምድር ላይ ያለው የሚታየው ነገር ሁሉ ኃላፊ
ነባይ ፈርስ እባላለሁ። ከጋዜጠኛ ነኝ። ከአዲስ አበባ ነው የመጣሁት በመታደል ያስጎብኝ ድርጅት። አሁን እንግዲህ የምንገኝበት ቦታ ጌቴሴማኒ በሚባለው ገዳም አካባቢ ነው። ኢየሩሳሌምን ልገልጸው ከምችለው በላይ አግኝቻታለሁ። በተደጋጋሚም ለተመልካቾች እንደገለጽኩት ልጅነቴን እኔ በድቁና ነው ያሳለፍኩት። በድቁና በማሳለፍበት ጊዜ በተለይ የአብይ ጾም በሳምንታት ተከፋፍሎ ቀኑ ሲወሳ፣ ሰሙነ ሕማማት እንደዚሁ በተመሳሳይ በየቀኑ መታሰቢያዎቹ ሲነገሩ፣ በዓለ ስቅለት ደግሞ በየሰዓቱ ሲከናወን የነበረውን ነገር ቪዥዋላይዝ አድርገን እንደዚሁ ዝም ብሎ ህልም በሚመስል በህልም ዓለም ውስጥ ነበረ እየሰማም አንዳንድ ጊዜ ግልጽ የማይሆንልህ ጉዳዮች አሉ። እዚህ በመገኘቴ የተገነዘብኩት ነገር ስሰማ ያደግኩትን ነገር በተግባር አግኝቼዋለሁ። ምናልባትም ያልመጣ ሰው ሊረዳ የማይችላቸውን ብዙ ጉዳዮች፣ ብዙ ሚስጥሮች ናቸው የተገለጡልኝ። ኢየሱስ ክርስቶስ ከስላሴዎች አንድነትና ሶስትነት እንደዚሁም ደግሞ በአጠቃላይ ከአምስቱ አዕማደ ምስጢራት አኳያም ሆነ በአጠቃላይ የሰማዕታቱን፣ የጻድቃንን፣ የመላእክቱን አጠቃላይ ሃይማኖታዊ ተልእኮና ይዞታ እንደዚሁም ደግሞ አንዳንዶቹ አፈ ታሪክ ሲመስሉኝ የነበሩት ጉዳዮችን በተግባር አይቻለሁ። ስለዚህ እንደዚህ አይነት ነገሮችን ለመረዳት እዚህ መጥቶ ማረጋገጥን ይፈልጋል። በነገራችን ላይ ከሃይማኖታዊ ይዘቱ ባሻገር ደግሞ ኢየሩሳሌም በመምጣቴ ብዙ ነገር አግኝቼበታለሁ። ያው እንደምታውቀው እኔ በዚህ በነጻ ሀሳብ ፕሮግራሜ ላይ ብዙ ወዳጆች፣ ብዙ አድናቂዎች አሉኝ። እዚህ ኢየሩሳሌም ላይ ከአዲስ አበባ ከተገኘነው በላይ እንግዲህ በመታደል አስጎብኝ ድርጅት በኩል ከአሜሪካና ከአውሮፓ እንደዚሁም ከመላው ዓለም የተገኙ የተለያዩ ወገኖቻችን እዚህ ተገኝተዋል። በዚህ አጋጣሚ ደግሞ ለመገናኘት በቅተናል። መተዋወቁ በጉዞ ሂደቱ ውስጥም ሆነ በቆይታ ውስጥ ደግሞ ብዙ ነገሮችን ተምረናል። የእያንዳንዱን ሀገር ልምድ ሼር አድርገናል። ከዚያ ባሻገር ደግሞ ያሉ የሰውነት ልኮችንም ተመልክተናል። እንደዚሁም ደግሞ እስራኤል የምትባለዋን ሀገር ከመባል በዘለለ በርካታ በተለይ የማህበረሰቡን ስራ ወዳድነት፣ ቤተሰባዊ ትጋትና ፍቅር፣ መተሳሰርና መቻቻል እንደዚሁም ደግሞ በሌላም መልኩ እንግዲህ ለአዲስ አበባ ለከተማችንም ልንወርሰው የሚገባ ከትራፊክ ደህንነት ጋር በተያዘ ከከተማና ከተሜነት ጋር በተያዘ በርካታ ቁም ነገሮችን ያስተዋልንበትና ብዙ ሊኮረጅ የሚገባው ጉዳይ ያለባት ሀገር፣ በእምነት ደረጃም ደግሞ እንደተባለው ቅድስት ሀገር መሆኗን ያረጋገጥኩበትና በዚሁ አጋጣሚ ደግሞ በአዲስ አበባ በተለይ ቃሊቲ አካባቢ ለሚገኙ ወዳጆቼ፣ ጓደኞቼ፣ መላው ቤተሰቦቼ እንኳን ለበዓለ ትንሣኤው በሰላም አደረሳችሁ ማለት እወዳለሁ። ከበዓለ ትንሣኤ በኋላ በምናደርገው ጉብኝት ደግሞ እንደዚሁ በተመሳሳይ ማአት ነገሮችን ማአት ሚስጥራቶችን እንደሚገለጡልን እርግጠኛ ነኝ። በዚሁ አጋጣሚ የእናንተንም ተመልካቾች እንኳን አደረሳችሁ ለማለት እወዳለሁ። አመሰግናለሁ። ጊዜ መስቀሉን ተሸክሞ እንደወደቀና ይኸው ተነስ እያሉ የደበደቡ እዚህ ላይ ከግድግዳው ላይ የምታዩት መስቀሉን አሸክመው እንደገና ይዘው እየሄዱ እንደሆነ ነው የሚያሳየው። ይሄ ምዕራፍ 7 ነው። ለሁለተኛ ጊዜ የወደቀበት ነው ማለት ነው። መስቀል ተሸክሞ 14 ምዕራፍ የወጣ ወደ ቀራንዮ የወጣ ብዙ ቦታ ነው። የተሰቀለ ብዙ ቦታ ነው። የሞተ የተቀበረ ብዙ ቦታ ነው። የተነሳም ብዙ ቦታ ነው። ያረገም ብዙ ቦታ ነው። በመሆኑም ምንም እንኳ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የመሰረታት ቅድስት ቤተ ክርስቲያን በየትኛውም ቦታ ብትመሰረት አንዲት በቀራንዮ የተመሰረተች አንዲት ቅድስት ኦርቶዶክሳዊት ብትሆንም እንኳ በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ የረገጠውን ምድር የተወለደበትን ግርግሙን የጸለየበትን ጌቴሴማኒ ተንበርክኮ ለሰው ልጆች ዋጋ የከፈለበትን 40 መዓልትና 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጽፍ የቆመበትን ቦታ በእጁ በመዳሰስ በዓይኑ በማየት ወንጌሉ አካል ገዝቶ ያለበትን
በማየት ከዚያም መስቀል የተሸከመበትን ቦታ ሲያይ ከክርስቶስ ጋር አንድ ያለ ሆኖ መስቀሉን ተሸክሞ ወደ ቀራንዮ በመውጣት የሚገኘው በረከት ከሌሎቹ ልዩ ያደርገዋል። አጠቃላይ ለሰው ልጆች የዋለላቸውን ውለታ በግልጽ አካል ገዝቶ የሚዳሰስባት የከበረች አገር ስለሆነች ሰው ዋጋ ከፍሎ አባቶቻችን እንደ ዛሬ ትራንስፖርት በሌለበት የሰሐራ በረሃ እየበላቸው ብዙዎቹ ቀርተዋል። ብዙዎቹ ደግሞ የረዳቸው እዚህ ቦታ ላይ እየመጡ በረከትን እያገኙ ቃል ኪዳን እየተቀበሉ የኢየሩሳሌምን አፈር እየወሰዱ በየገዳማቱ እየበተኑ የኢየሩሳሌም በረከት ተካፋይ የዚች የከበረች አገር በረከት እንዲደርሳቸው ተደርጓል። ስለዚህ በረከትን ለማግኘት ድነትን ለማግኘት ክርስቶስ ሰው ሆኖ ያከናወናቸውን ስራዎች በተግባር ለማየትና ሲመጡ ብዙ ድካም ያለበት ስለሆነ ወርቃቸውን፣ ብራቸውን፣ ገንዘባቸውን፣ ጊዜያቸውን ዋጋ ከፍለው ነው ወደዚህ የሚመጡት። እዛ ሆነው የማያገኙትን በረከት እዚህ ቦታ ያገኛሉ። እዛ ሆነው ቤታቸውን፣ ንብረታቸውን፣ ልጃቸውን፣ ከብታቸውን ሁሉን ነገር ጥለው ነው የሚመጡት። ክርስቶስን ብለው ወንጌልን ተከትለው ነው መስቀሉን ተሸክመው ነው የሚመጡት። ስለዚህ ዋጋቸው፣ ክብራቸው በዚች በከበረች በጎለጎታ ያ የክርስቶስ ሥጋ በተቆረሰበት ቦታ ላይ ሆኖ ማክበር፣ የክርስቶስ ደም በፈሰሰበት ቦታ ላይ ሆኖ ማክበር ከሌሎቹ ቦታዎች ሁሉ የከበሩ ቅዱሳን መካናት ተብሎ የቅድስና ቅጽል በተሰጣቸው ቦታ ላይ ማክበር ቅድስናን ያሰጣል። ስለዚህ ኢትዮጵያውያን ብቻ ሳይሆኑ በዓለም ያለ ሕዝብ የሚያምነው ጭምር ይቅርና የማያምነውም ጭምር በዚህ ቦታ ላይ የእግዚአብሔርን የማዳን ሥራ እያየ እያመነ የሚሄድበት በረከትን አገኝቶ የሚሄድበት የበረከት የቅድስና ቦታ በመሆኑ ኢትዮጵያውያን ሳይደላቸው ቤታቸውን ኑሯቸውን ሳያሸንፉ ክርስቶስን ተከትለው ወደዚህ ቦታ ገንዘባቸውን ዋጋ ከፍለው መጥተው በዚህ ቦታ ላይ ያከብራሉ። ርስታቸውን በዚህ ያለውን ርስታቸውን ይጠብቃሉ፣ ያስጠብቃሉ። 7 ገዳማቶች አሏቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን። በጎልጎታ 2 ቤተ መቅደስ አላቸው። በዋናው ከተማ ደብረገነት ኪዳነ ምሕረት 1 ገዳም አላቸው። በቤተልሔም 1 ገዳም አላቸው። በዮርዳኖስ 1 ገዳም አላቸው። በኢያሪኮ 1 ገዳም አላቸው። ባላዛር የተክለ ሃይማኖት 1 ገዳም አላቸው። እነዚህ ሁሉ የኢትዮጵያውያን ልዩ ሀብት ናቸው። ርስታቸውን ለመጠበቅም በረከትም ለማግኘትም በዚህ ያሉት አባቶቻችን ሕይወታቸውን፣ ዋጋቸውን፣ አጥንታቸውን እየከሰከሱ ደማቸውን እያፈሰሱ ዋጋ የከፈሉላቸው ገዳማቶቻቸውን ለመጠበቅም ለማስጠበቅም መልካም አጋጣሚው ይሄ ስለነበረ ትንሣኤውን የሚያከብሩት ልደቱን የሚያከብሩት የሆነላቸው ጾመ ኢየሱስን በዚህ ቦታ መጥተው የሚያከብሩት ምዕመናን በረከትን ለማግኘት ርስታቸውንም ጭምር ለማስጠበቅም ነው። ጉዞ ወደ ቅድስት አገር ኢየሩሳሌም ከመታደል አስጎብኝና የጉዞ ወኪል ጋር በዓመት 6 ጊዜ ለመስቀል፣ ለልደት፣ ለጥምቀት፣ ለትንሣኤ፣ ለዕርገትና ለደብረ ታቦር መንፈሳዊ የጉብኝት ፕሮግራም አዘጋጅተናል። ከምንጎበኛቸው ቅዱስ ስፍራዎች መካከል ቤተልሔም፣ የገሊላ ባህር፣ የጥብርያዶስ ከተማ፣ ገዳመ ቆሮንቶስ፣ የዮርዳኖስ ወንዝ፣ ጌቴ ሰማኒ፣ የደብረ ዘይት ተራራ፣ የቅዱስ መቃብር ቤተ ክርስቲያን፣ የጽዮንና የታቦር ተራራ ይገኙበታል። ብቅ ይበሉ፣ ስናስተናግዶ ትህትና የተመላበት ደስታ ይሰማናል። መታደል አስጎብኝና የጉዞ ወኪል ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ። አስፋው ለገሰ እባላለሁ። የምኖረው አዲስ አበባ ከተማ ነው። ኢየሩሳሌም ለመጀመሪያ ጊዜ ነው የመጣሁት። በእውነት ብዙ ጊዜ በቪዲዮ ላይ የሄዱ ሰዎችን እመለከት ነበረ እና በጣም እጓጓ ነበር። እስቲ አንድ ቀን ይህን ቦታ መሄጄ አያለሁ
ያልኩ አስብ ነበር እና ይሄ እግዚአብሔር አጋጣሚ ሆኖ በድንገት ይሄን ነገር አድቨርታይዝመንት አየሁና ወሰንኩ እና በእውነቱ በጣም ነው ደስ ያለኝ። እዚህ መጥቼም የተደረገልኝ ከኤርፖርት አንስቶ እዚህ ድረስ የተደረገልን እንክብካቤ በጣም ጥሩ ነው። ጋይዶቹ በጣም ጥሩ ተባባሪዎች፣ ሁኔታዎቹን ያብራራሉ። በመጀመሪያው ቀን ጀምሮ የተደረገልን ጉብኝት በጣም ነው የሚያስደስተው። በየቦታው የሚሰጠን ማብራሪያ፣ የሚሰጠን ማበረታቻ እና ህዝቡም እንዳይደክመው እያሳረፋችሁ በመሄዳችሁ እንደተወራው እኔ የማልችል መስሎኝ ነበር። ብዙ ከኔ የባሱ እናቶች ሁሉ ይሄን ነገር አድርገው በመምጣታቸው በጣም ነው የተደሰትኩት። በተለይ እነዚህ 14ቱን ጌታችን ኢየሱስ ክርስቶስ የሄደባቸውን መስመሮች በመሄዴ በጣም ነው ደስ ያለኝ። ብዙ ሞራል ነው ደግሞ የሰጣችሁኝ እናንተ እና በጣም እንክብካቤያችሁ ሁሉ በጣም ደስ ብሎኛል። ቀጥሉበት። በዚህ አጋጣሚ አዲስ አበባ ለምትገኙ በጠቅላላ ቤተሰቦች በአዲስ አበባም ያላችሁ በቢሾፍቱም ወይንም ደብረ ዘይት ያላችሁ በእንግሊዝ ሀገር ያለሽው ልጄ ዘርትሁን እንደዚሁም በአሜሪካ ያሉት ጓደኞቼ በሙሉ እንኳን ለትንሣኤ በዓል በሰላም አደረሳቸው እላለሁ።
ይትባረክ ዘውዴ ይባላለሁ። ከአዲስ አበባ ነው የመጣሁት። ርስቴሌው ይባላለሁ። ከአዲስ አበባ ነው የመጣሁት። ሞልቶልን ዘንድሮ ህልማችን የሆነውን የኢየሩሳሌም ጉዞ ለማሳካት በአጋጣሚ ከመታደል የኢየሩሳሌም አስጎብኚ ድርጅት ጋር ተገናኝተን ህልማችን እውን ለማድረግ ችለናል። በዚሁም የ2017 የትንሣኤ በዓል ላይ ክርስቲያን ለሆኑ አባቶች፣ እህቶች፣ ወንድሞች እንዲሁም ልጆቻችን እንኳን አደረሳችሁ፣ እንኳን ለብርሃነ ትንሣኤው አደረሳችሁ እያል መልካም ምኞታችንን ለመግለጽ እንወዳለን። ይህን አጋጣሚ በጣም የኮራንበት የተደሰትንበት የስጋ ብቻ ሳይሆን የነፍስ ደስታ እና እርካታ ያገኘንበት ስለሆነ ሌሎቻችሁም ወገኖቻችን ይህን አጋጣሚ እንድትጠቀሙበት እመኝላችኋለሁ። እንኳን አደረሳችሁ በድጋሚ። እኔም ኢየሩሳሌም በመምጣቴ በጣም ደስተኛ ነኝ። እግዚአብሔር ይመስገን። አሁንም ለመላው ለክርስቲያን ህዝቦች በሙሉ እንኳን አደረሳችሁ ለፋሲካ በዓል እላለሁ። አመሰግናለሁ። ጉዞ ወደ ቅድስት አገር ኢየሩሳሌም ከመታደል አስጎብኝና የጉዞ ወኪል ጋር በዓመት 6 ጊዜ ለመስቀል፣ ለልደት፣ ለጥምቀት፣ ለትንሣኤ፣ ለዕርገትና ለደብረ ታቦር መንፈሳዊ የጉብኝት ፕሮግራም አዘጋጅተናል። ከምንጎበኛቸው ቅዱስ ስፍራዎች መካከል ቤተልሔም፣ የገሊላ ባህር፣ የጥብርያዶስ ከተማ፣ ገዳመ ቆሮንቶስ፣ የዮርዳኖስ ወንዝ፣ ጌቴ ሰማኒ፣ የደብረ ዘይት ተራራ፣ የቅዱስ መቃብር ቤተ ክርስቲያን፣ የጽዮንና የታቦር ተራራ ይገኙበታል። ብቅ ይበሉ፣ ስናስተናግዶ ትህትና የተመላበት ደስታ ይሰማናል። መታደል አስጎብኝና የጉዞ ወኪል ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ። በጣም ነው ደስ ያለኝ ይህንን ነገር ከልጄ ጋር ማሳለፍ። ከኢትዮጵያ ነው የመጣሁት፣ ልጄ ከአሜሪካን ነው የመጣችው። በጣም ደስ የሚል ጊዜ ነው እያሳለፍ ነው። በጣም ደስ ይላል። የማይገኝ እድል ነው። እግዚአብሔርን በጣም ነው የማመሰግነው። በረጅም ዓመት ምኞት እና ጸሎት ነው እግዚአብሔር አምላክ ለዚህ ቀን ያበቃል እና እናመሰግነዋለን እግዚአብሔር እና በጣም ደስ ይላል። ለተመልካቾችም እግዚአብሔር ከፈቀደ ይህንን ቦታ ቢጎበኙ ቢያዩት በጣም ከዚህ በላይ ደስ የሚል ነገር የለም። በቃ በመጽሐፍ ቅዱስ ላይ የምናውቀውን ከልጅነት ጀምሮ የተማርነውን ቦታ ነው ያየነው እና በጣም ደስ የሚል ጊዜን ያሳለፍነው። ጌታችን ኢየሱስ ክርስቶስ በነበረበት ጊዜ ያሳለፈውን ነገር መጽሐፍ ቅዱስ ላይ የተጻፈውን ነገር አብዛኛውን ነገር እያየን ነው። እንደገና ደግሞ ይቀጥላል በሚቀጥለው ሳምንት ውስጥ ከትንሣኤ በኋላ። ለቤተሰቦቼ፣ ለኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ። ለሁሉም ኢትዮጵያውያን እንኳን ለብርሃነ ትንሣኤው አደረሳችሁ። ለዘመዶቻችንም እንኳን አደረሳችሁ እንላለን። መልካም ዓመት በዓል። እንግዲህ በሀገር ውስጥም በውጭም ሀገር ለሚኖሩ በክርስቶስ ክርስቲያን ተብለው ለተጠሩ ምዕመናን ሁሉ ለሚያምኑም ላላመኑም ጭምር እንኳን ለ2017 የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ በሰላምና በጤና በሕይወት ጠብቆ አደረሳቸው ለትንሣኤው። በትንሣኤው ትንሣኤያችንን ሰላማችንን እንዳወጀ ሁሉ ለሀገራችን ለኢትዮጵያ ለዚችም ላለንባት ለምድረ እስራኤል ለዓለሙ ሁሉ አምላካችን ሰላምን፣ ፍቅርን፣ አንድነትን እንዲሰጥ ሁሉም ሰው ሊጸልይ፣ ሁሉም ሰው የፈጣሪውን ስም ሊጠራ ይገባልና በዚህ አጋጣሚ መልእክት ማስተላለፍ እወዳለሁኝ። አመሰግናለሁ። እግዚአብሔር አምላክ እናንተንም ስራችሁን ይባርክ።
ጉዞ ወደ ቅድስት አገር ኢየሩሳሌም ከመታደል አስጎብኝና የጉዞ ወኪል ጋር በዓመት 6 ጊዜ ለመስቀል፣ ለልደት፣ ለጥምቀት፣ ለትንሣኤ፣ ለዕርገትና ለደብረ ታቦር መንፈሳዊ የጉብኝት ፕሮግራም አዘጋጅተናል። ከምንጎበኛቸው ቅዱስ ስፍራዎች መካከል ቤተልሔም፣ የገሊላ ባህር፣ የጥብርያዶስ ከተማ፣ ገዳመ ቆሮንቶስ፣ የዮርዳኖስ ወንዝ፣ ጌቴ ሰማኒ፣ የደብረ ዘይት ተራራ፣ የቅዱስ መቃብር ቤተ ክርስቲያን፣ የጽዮንና የታቦር ተራራ ይገኙበታል። ብቅ ይበሉ፣ ስናስተናግዶ ትሕትና የተመላበት ደስታ ይሰማናል። መታደል አስጎብኝና የጉዞ ወኪል ትንሣኤከ ለእለ አመነ ትንሣኤ